ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ተገናኝተናል ማለት ነው። ትናንትና የተፈጠረው ነገር በጣም 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 የሚያሳዝን ነገር ተፈጥሯል። ባይፈጠር ጥሩ ነበረ፣ ግን ተፈጥሯል። ምንም ማድረግ አይቻልም። ይህንን እምላችሁ ስለ ሩታና አብርሃም ነው። አብርሃም እንግዲህ ተለመነ፣ በቤተሰብ ተለመነ፣ በብዙ ነገር በብዙ ሰዎች ተለመነ። ብቻዋንም ለመነችው ሩታ ማለት ነው። አልሰማም ማለት ፈቃደኛ አልሆን ሲል እንግዲህ ወደ ሸቤ ወርዷል ማለት ነው። ምንም ማድረግ አይቻልም። እንግዲህ ሰው የመረጠውን ነው የሚወስደውና በጣም የሚያሳዝነው ነገር ዛሬ ደግሞ ኤፍሬም ሩታን የመጨረሻ ማስጠንቀቂያ ሰጥቶታል። ይሄ በጣም የሚያሳዝን ነው። ምንድነው የሚባለው መሰለኝ? የምኑ ተቀምጦ የምኑ ተንጣጣ የሚባል ነገር አለ። በጣም ገብቷችኋል አይደለ? አንዳንድ ጊዜ ለምሳሌ ማለት ነው የልጅ ሚስት ልጅ ናት ይባላል አይደለ? የልጅ ባልም ልጅ ነው ይባላል አይደለ? እሱን ነገር እነጋሽዬ ቤት እያየው አይደለም። እውነት ለመናገር ማን ነው አብርሃም ስለታሰረ ቤተሰቦቹ በጣም አዝነዋል። ኦፍኮርስ ሊያሳዝን ይችላል። ግን ሩታን በዛ ልክ ሲበድላትና ሲያሳዝናት ከሌላ ሴት ጋር እሷን ትቶ ከልጇ ጋር ትቶ አራስ ልጃቸው ማለት ይቻላል አይደለ? ልጃቸውን የሩታን ማለት ነው እሷን ትቶ ማለት ነው ወዲያ ወዲህ ሲል ምንም አልመሰላቸውም ነበረ። በስተመጨረሻ ነገሩ ጥግ ከደረሰ በኋላ እሷም የመጨረሻ ተስፋ ከቆረጠች በኋላ ለማስተካከል እየሞከረ ነው የሚል መልእክቶችን ማስተላለፍ ጀመሩ ማለት ነው። እኔ ትክክል አይደለም፣ ገና ከመጀመሪያ ነበር ስንጮህ የነበረው። አብርሃም መስተካከል አለበት፣ ከአባቱ አልፍም ብለን ቆይተን ነበር የተናገርነው ማለት ነው። ነገር ግን ባለፈው አብርሃም ጋሺና ኤፍሬም አግኝተውት ነበረ። ሩታን መታ ነበረ። ያጠፋም አይመስልም። በቃ አብርሃም ነጋሺ ፊት ያጠፋም አይመስልም። ኤፍሬም ተናግሯል። እንግዲህ አብርሃም ያደረገው ነገር የለም ብሎ ተናግሯል። እና በጣም የሚያሳፍር ነው። እንደዛ መሆን አልነበረበትም። በጣም የሚያሳዝነው ነገር ዛሬ ዛቻ ጭምር ነው። እንግዲህ ኤፍሬም እኔ ስለሆንኩ ነው እዚህ ጋር ቆሜ እያናገርኩሽ ያለሁት፣ ለአንዴና ለመጨረሻ ጊዜ ነው የምነግርሽ፣ ወንድሜ እንድታስፈቺ የሚል ማስጠንቀቂያ ነው ሰጥቷት ሄዱ። ቤተሰቦች እናንተ ምን ተሰማችሁ? ቻናሌን ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። በጣም ወዳችኋለሁ። አሁን ወደ ቪዲዮ ሄዳ ቪዲዮን እያየን ሀሳብ አስተያየት እንስጥበት። ወደ ቪዲዮ። በዚህ ልክ እንደዚህ ታደርጋለሽ ብዬ አላሰብኩም ነበር። ምን አጠፋው? ይፋ ምን አይነት ስሜት እንደሚሰማኝ ታውቂያለሽ። መቼም አብርሃም ስለታሰረ ደስተኛ ሆኜ ላወራሽ አልመጣም። አያችኋል? ይሄ ነው እዚህ ጋር ችግሩ ማለት ነው። ልክ ስታሳስረው አብርሃም ላይ ችግር ሲመጣ ወዲያው መጡ። መጀመሪያ ግን ለምን ቶሎ አልመጡ? አብርሃም መጥፎ ነገሮችን ሲያደርግ እሷ ስትበደል ለምን አልመጡም ቶሎ? ችግሩ እኮ ይሄ ነው። ገብቷችኋል አይደለ? አያችሁ፣ ይሰማል ማለት ነው። እኩል አላዩአቸውም ማለት ነው። አብርሃምና ሩታ እነ አብርሽ ቤት በእኩል አይታዩም ማለት ነው። ያ ልጅነት የሚለው ነገር እንደዛው እንደ ቦታውን እንደያዘ ነው ማለት ነው። ትክክል አይደለም። በነገራችን ላይ ኤፍሬም ሩታ ስትበደል ከሩታ ጎን ነበር መቆም የነበረብህ። እህት ናታ። ገብቷል? አብርሃም ሚስቱ አድርጎ ሲቀበል አንተ እህት አድርገህ መቀበል መቻል አለብህ። ስለዚህ ትክክል አይደለህም። በቃ በመጀመሪያ ደረጃ አብርሃም ወንድሜ ነው። ወንድሜን ያሳሰርሽው ተመልከቱ። አብርሃም ወንድሜ ነው፣ ወንድሜን ያሳሰርሽው። እሷስ ምን ናት? ኧረ ይደብራል፣ ደስ አይልም። ስለዚህ እንኳን አሳሰርሽው ብዬ ላደንቅሽ አልመጣሁም። በመጀመሪያ ደረጃ እኔ ብሆን ምንድነው ማድረገው መሰላችሁ? እሰይ ደግ አደረግሽ። ምክንያቱም ትልቅ ሰው ሆኖ የማይሆን ነገሮችን ሲያደርግ ነበረ፣ መማር አለበት ብዬ ነው። የምሬን ነው የምላችሁ። ምክንያቱም ትልቅ ሰው ነው፣ የልጅ አባት ነው። የልጅ አባት ሆኖ በዚህ ልክ የማይሆን ነገር ልክ እንደገና ወጠጤ ወዲያ ወዲህ ሲሮጥ ዝም ብለውት አሁን ተበደለ ብሎ ደግሞ ምንም የሚገርማችሁ ነገር የአብርሃም ሩታ መበደል ምንም አልመሰላቸውም። ባይዘው አብርሃም እያጠፋ መሆኑ ራሱ ጭራሽ አልታያቸውም። ጭራሽ ደግሞ አብርሃም ላይ ደግሞ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ለአንድ ደቂቃም አስቤውም አላውቅም ነበር። አንቺ በዚህ ልክ ወርደሽ አብርሃምን ለማሳሰብ መድረስሽ ከምልሽ በላይ በጣም ነው ያስከፋኝ። ጭራሽ ወርደሽ ማሳሰሩ ራሱ ወርዳ ማለት ነው። የወረደውማ አብርሃም ነው። በጣም የወረደው ማለት ነው።
የተከበረውን ትዳር ትቶ የማይሆን ቦታ ተገኝቶ የወረደውማ እሱ ነው። እሱ በመውረዱ ነው እንደ ሌባ በፖሊስ ተይዞ ወይን ቤት የገባው ማለት ነው። ሩታ አይደለችም የወረደችው። ሩታማ እንደ ሰውኛ ብዙ ጊዜ ለምነዋለች። ብዙ ጊዜ ነገሮቹን በቃ በሰላም እንፋታ ብላው ለምነዋለች። ዞሮ ዞሮ እኮ ይሄ ነገር እኛ ራሱ ስንል ነበር፣ ይሄ እሷ ከምትለምነው ይልቅ ለምን ወደ ህግ አትሄድም? በቃ ፍርድ ቤት እኮ በትእዛዝ ለፖሊስ ይሰጣል፣ እዛ በኋላ አንጠልጥሎ ይወስዷል ብለን ብዙ ጊዜ ሰርተናል። እሷ ግን እስከ መጨረሻው መታ ነው ያንን ነገር ያደረገችው። ትክክለኛ ውሳኔ ነው። ጉልበተኛ እየተጫወተ ስለሆነ ማለት ነው። አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያ ሁሉ ነገር እያደረገ አባት አለሽ አይደል? የእናንተ መለመን ምን ትርጉም አለው ነው? የእናንተ መለመን ባለፈው ብላለች ሩታ ማለት ነው። አንተ እኔም ብትለምነኝ ከኔ ጋር ትኖር፣ እኔና አንተ አንድ ላይ መኖር አንችልም፣ ባልና ሚስት መሆን አንችልም። እኔና አብርሃም ነን አንድ ላይ መኖር። ይህን ልመና ማድረግ ያለበት ይቅርታውን መጠየቅ ያለበት አብርሃም ነበረ ብላለች። አብርሃም ቢሆን እኮ እንደዛ ዝቅ ያለው እሷ ይቅርታውን ትቀበል ነበረ። ስለዚህ እናንተ የምትጠይቁትና ልጁ ያለበት ቦታ የተለያየ ነው። ትላንትና ኤፍሬም አንተ ጋር መጥቶ ምናልባት ከአብርሃም ጋር አውርታችኋል። እኔ አሁን ተመችቶኛል፣ እንደውም በምን አይነት ቀን ነው ያገባሁት ነው ያለው። ያገባበትን ቀን ራሱ እየረገመ ነበር። ስለዚህ ልጁ አይፈልግም፣ በቃ ፍላጎቱም አይታወቅም። ባሴና ክል እኔ የኔ ነገር ተይው፣ ግን ጋሼ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። እውነትን ለመናገር የጋሼ ልጅ ስለሆነ አይደለም። ማንም ሰው ጥፋተኛ ከሆነ ይታሰራል፣ አለቀ። እሷ እኮ ሴት ልጅ ናት፣ በዚህ ልክ መጎዳት የለባትም። እሱ ታስሯል፣ ወንድ ነው፣ ምንም አይሆንም። ታሰረ ይወጣል፣ ምንም አይሆንም። እሷ ግን ማለት ነው ሳይኮሎጂካሊ ዳሜጅ ሆናለች። ለእሷ ያሰበ ሰው ለምንድን ነው ከዛ ቤት አንድ ሰው ለእሷ የሚያስብ ሰው የጠፋው? ግን አረ ደስ አይልም። ጋሼም ቢሆኑ መጥተው ማለት ነው እሰይ ልጄ ደግ አደረግሽ በቃ ምክንያቱም ልናስተካክለው ሞከርን እምቢ አለ አይደለ? ደግ አደረግሽ ነበር ማለት የነበረባቸው እንጂ ሊያዝኑ አይገባም። ልጃቸው እኮ ነው ባህልንም በሀገራችን ባህል ራሱ በቃ የምንጠየፈውን ነገር ያደረገው አይደል? እሳቸውንም እኮ ነው ዝቅ ያደረጋቸው። የከሌ ልጅ እኮ ትዳሩን ትቶ ከሌላ ሴት ጋር እኮ እንደዚህ ምናምን እሱ ራሱ እኮ ነው። ጋሼንም ጭምር እኮ አንገት አስደፍቷል ይች። ስለዚህ ሩታ ያደረገችው ነገር ትክክል ነው። እኔ እኮ ብዙ ነገሮችን አልፌያለሁ። ይሄ በጣም የመጨረሻ አማራጭ ስለሆነ ነውና አሁንም ግን እሷን ለማሸማቀቅ መምጣታችሁ ደግሞ ትክክል አይደለም። ሩታን ለማሸማቀቅ ያደረገችው ነገር ትክክል እንዳልሆነ ምናምን ነገር አድርጋችሁ እሷን ለማሸማቀቅ መምጣታችሁ ደግሞ ይሄ ትልቅ ጥፋት ነው። በቃ የፈለገ ቢሆንም አብርሃም ማሳሰብሽ ተገቢ አይደለም። ገባ? እኔም እኮ የመጨረሻ አማራጭ ስለሆነ እንጂ እኔ ፍላጎት ኖረኝ ወይም ፈልጌው አይደለም። በጣም ብዙ ነገርም ሞክሬያለሁ። በጣም በብዙ መንገድ ላናገረው ሞክሬያለሁኝ። ገባ? ጋሼ ጭምር እኮ እሺ እንጠብቀው ልሄድ ነው ምናምን ብዬ ስለው እንጠብቀውና እናወራዋለን ሲለኝ ረጅም ጊዜ እኮ ታግሼ አልፌያለሁኝ አይደለም። ቢሆንም ሩታዬ ቢሆንም እንዴት ታሳስሪዋለሽ አብርሃም? እንዴት እና እምቢ ካለ ምን ታርገው? ይችላል ምን ታርገው? እሷን አስሯት እሱ እንደፈለገው ከሆነ ተመልከቱ። እሷ ደግሞ ህሊናው አልፈቀደም። ምክንያቱም እንደዚህ ያለ ሰው ባሌ ሆኖ እንዲቀጥል አልፈልግም፣ በስሜ እንዲጠራ አልፈልግም ማለች መብቷ ነው። ስለዚህ የፈለገ ቢሆን አብርሃም እንደፈለገው ይሁን፣ አንቺ በቃ እሱ የሚያደርገውን በሙሉ መቀበል አለብሽ ማለት ደግሞ ትክክል አይደለም። እንዴት እንደዛ ይባላል? እህትስ ብትሆን እንዴ እህትህ ብትሆን ዝም ትላለህ? አትልም። ይኸው ወንድም ስለሆነ ራሱ ቆርቆሮሃል እኮ። ይሄ ነውር ነው እውነት። አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ። በነገራችን ላይ ሩታ አሁን እኮ አንቺ መጎዳትሽን ለኤፍሬም መጠየቅ አይጠበቅብሽም። ምክንያቱም እንደተጎዳሽ ቢያስብ ኖሮ መጎዳትሽን እውነት ተጎድተሻል ብሎ ቢያስብ ኖሮ እኮ ከአንቺ ጋር ንትርክ ውስጥ ለመግባት ወንድሜ ለምን አሳሰርሽ ብሎ ግብ ለመፍጠር አይመጣም ነበር። ስለዚህ የአንቺ ጉዳት ለነሱ አይታያቸውም። በቃ አይታይም። ይሄ ትልቅ ነውር ነው እውነት ለመናገር ማለት ነው። ፈልጌው አይደለም እኮ
በጣም በብዙ የማይገቡ ነገሮችን እኔ አስተናግጃለሁኝ በህይወቴ። በጣም ዙሪያው ያሉት ሰዎች እኛ ህይወት ውስጥ እየገቡ እንደፈለጉ ሲያደርጉ እሱም እንደ የሆነ ብቻ ተገቢ ነገር እያደረገ እንዳልሆነ እያየሁኝ ብዙ ያለፍኩኝ ሰው ነኝ። ያኔ ማሳሰር እችል ነበር ብፈልግ ኖሮ። እውነት ነው። ከዚህም ፊት ይታሰር ነበር አብርሃም ማለት ነው። ጋሼን አስፈርሙልኝ፣ መጀመሪያ በግሉ አፈርምልኝ፣ ከዛን ጋሼን አስፈርሙልኝ፣ ከዛ መለሳ እንደገና በግሏ፣ ከዛ ከወንድሞቿ ጋር ሁሉንም ነው አልሰማም ያለው። እሱ እኮ ማለት ነው ለምን እንደዚህ ያንገላታታል? ካልፈለጋት እኮ ፈርሞ መለያየት ይችላል። አለቀ። ለምንድን ነው እሷ እንድትንገላታ የፈለገው? እንድትታረቁ እኮ ብዙ ነገር እየለፋ ነው ታውቂያለሽ። ብዙ ነገር እየለፋ ነው የራሱ አንድ እንድትሆኑ። አብርሃምን ኢቨን ካለበት ድረስ ያመጣው እኔና ጋሼ ነን። ይሄን ያደረጋችሁት በስተመጨረሻ ነው። ይሄ ትልቅ ውስጣት ይሄ እኮ ነው። በቃ አያችሁ፣ ገና ድሮ አመት ሊሆናቸው እኮ እነዚህ ልጆች ማለት ነው። በቃ የማይሆን ነገር ውስጥ የነበሩት እኮ አመት ሊሆናቸው ነው። ጋሼም በጣም አስጠንቅቀውት እሺ፣ አብርሃም ፈቃደኛ አልነበረም ከዚህ ፊትም ማለት ነው። ቃል ገብቶ ነበር፣ ቃሉን ራሱ መፈጸም አልቻለም። ስለዚህ አሁን ባለቀ ሰዓት ላይ እሷ ተስፋ ቆርጣ የመጨረሻ ወረቀት ፈርምልኝ ስትል እኮ ነው፣ እንዲፈርምላት ስትፈልግ እኮ ነው የመጡት። ምን ነው ወደ ህግ ስትሄድ ከነከናቸው። ኮትኮተን ያመጣ ነው። ግን አንቺ ደግሞ አብረሽን እዚህ አስመጥተህ ነው አሳሰርሽው። እዛ አይኖር መምጣቱ አይቀርም እኮ መታሰሩ አይቀርም። ምንም ጥያቄ የለውም። እናንተ ስላስመጣችሁት አይደለም። በቃ የምሬ ነው። ጋሼ እዚች ጋር መጥቶ ቢያወራሽ ነው በጣም ደስ ይለኝ ነበር። የተሰማውን ስሜት የበለጠ ነው ያዘነው። ምክንያቱም ልጁ ነው የታሰረው። እሺ እኔ እውነት ለመናገር ጋሼ የመተው ደግሞ እዚህ ጋር በሩታ ማዘናቸውን ቢናገሩ እኔ ደግሞ አዝንባቸው ነበር። እውነቴን ለመናገር ማለት ነው። ምክንያቱም ሩታ በዚህ ልክ ስትሰበር ካላዘኑ አብርሃም ገና ለገና ዛሬ በፖሊስ ተያዘ ብሎ ካዘኑ ሩታም አብርሃም ልጃቸው ነው ብዬ ነው የማስበው። ሁለቱም ልጅ ናቸው ለጋሽ እንደ እውነቱ ከሆነ ማለት ነው። ስለዚህ መድሎ አለ ማለት ነው። ስለዚህ ከመጀመሪያው ጀምሮ ሩታን አልተቀበሏትም ማለት ነው። የውሸት ነው ማለት ነው። ልጄ እኔ አንቺ ያልሽው ነገር ሁሉ እኮ ትክክል ነው የሚሉት ጋሼ ውሸት ነው የሚሆኑ ማለት ነው። አይደለም አልገባኝም። እኔ ሲፋ የኔ ህይወት አንዴ አንቺ ህይወት ማለት እሱ ልክ ነው የሰራው ትክክል ነው ወይ አብርሃም ትክክል ነው እያልኩሽ አይደለም። ግን ማሳሰሩ ምን ይባላል ታዲያ? ምን ታርገው? ተሸክሟት ዞር ምን ታርገው ታዲያ? ምን ማድረግ ነበረብኝ? ታገሱን ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል? ባለፈው ዕለት እንደዛ ነገር ነው ያልሽኝ። ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ኒፋን እንጃ እንዴት ብታስበው ነው? እኔ እንዴት ነው ወደ ኋላ ተመልሼ? በጣም በብዙ መንገድ እኮ ነው በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ኢፋ። በእርግጠኝነት አብርሃም በሩታ ቦታ ቢሆን ኖሮ እናንተ ራሱ እስካሁን አትቆዩ ነበር። ይኸው ገና እሷ ስትጀምረው እናንተ ራሱ መጣችሁ። እሷ ተሸክማ የኖረችው በጣም ብዙ ነገር ነው። በጣም ብዙ ቁስል፣ በቁስል ላይ ቁስል፣ ቁስሏ ሳይደርቅ እንደገና ሌላ የሚያስጠላ ነገሮችን ስታሳልፍ ነበረ። ማንም ዞር ብሎ አላያትም። አሁን ነው ብቅ ያላችሁት እናንተ። ከእናንተ ይልቅ እናንተ ቤተሰብ ናችሁ። ከእናንተ ይልቅ ፈረንጁ በጣም ታግሏል። በጣም የሚገርማችሁ በቃ ምርጥ ልጅ እውነት። እነ ቡቻ ታግለዋል ነገሮቹን ለማስተካከል ከአቅማቸው በላይ ስለሆነ ነው የተዉት። ስለዚህ እናንተ አሁን አፋለን ብላችሁ ራሱ ባታወሩ ደስ ይላል። እናት አለ፣ እናትህን አይተህ ብዙ ነገር መረዳት ትችላለህ። ኦፍ ኮርስ ግን ደግሞ አልተረዳኸኝም ብዬ እኔ አንተ ላይ አላዝንም። ምክንያቱም ሰማህ ይችላል። አዎ ቆረቆረው፣ ስጋ ቆረቆረችው። አያችሁ አይደለም? ምንም ቢሆን ስጋነት ቆረቆረችው። መሆን አልነበረበትም። ምክንያቱም ሁልጊዜ ከተበዳይ ጎን ነበር መቆም የነበረባቸው። ሁልጊዜም ከተበዳይ ጎን መቆም ያስፈልጋል። ልጃችን ስለሆነ ስላልሆነ አይደለም። ይሄ ትክክል አይደለም፣ የማይሆን ነገር ነው ብሎ ማስተካከል ነበረባቸው። አብርሃም ምንድነው እህት እንዳለው ሰውና እናት እንዳለው ሰው በጥቂቱም ቢሆን ለኔ ለማሰብ ሞከር። እውነት ነው ያደረግሽው ነገር በጣም የሚደብር ነገር ነው። ብቻ የወረደ ሀሳብ ነው። ምክንያቱም አብርሃምን ማሳሰብ ማለት ማንኛ ክፉ ደግሞ አብራችሁ አሳልፋችኋል። ገብቶሻል? ያንን እኮ ነው የረሳው እሱ። ክፉ ደጉን እኮ ረስቶ ማይሆን ነገር ውስጥ የገባው እኮ
ከሩታ ጋር በተኛበት አልጋ ላይ ከሄርሜላ ጋር ደስ አይልም እንዴ? እሱ እኮ ነው የረሳው። እሱ ምክንያት ህይወቴ እንዲበላሽ ስለማልፈልግ እንዲፈርምልኝ ወደ ህግ ሄድኩትኝ። በቃ ይሄ ግድ ነው። እኛም እኮ አብርሃም እንዲፈርም አልፈለግንም። በቃ ለዛም ነው ያልተጫነው። ፈርም ብለን ያልተጫነው የሁለታችሁ ትዳር ስለምንፈልግ ነው። እንዴት ነው የሁለቱን ትዳር የምትፈልጉት? እነሱ እኮ አይፈልጉም። አብርሃም እኮ አይፈልግም እንዴ? ይኸውልሽ ሩታዬ በቃ ከዚህ በላይ ምንም ማለት አልፈልግም። ይኸውልሽ አሁን ራሱ እዚህ ድረስ የመጣሁት ይኸውልሽ ጋሽዬ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ የመጣሁት። አሁንም ቢሆን ይኸውልሽ አብርሃም ምን ይፈጠራል? እውነት እንደው በመጡና ባየው ደስ ይለኝ ነበር። እውነት የሚፈጠረውን ነገር ብናየው ደስ ይል ነበር እውነት። ስለዚህ አይ ስልሽ በጣም ነው ያዘነብሽ። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈጭው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈጭው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። በማስፈራራት ማለት ነው። ስለዚህ ያስፈራሯት ነው ማለት ነው። የምሬ ነው። ይሄ ነገር ማድረግ ካልተፈ በጣም ነው ያበረ። ከዚህ በላይ ነው የምታሳዝኝ። አባቴንም ከዚህ በላይ ነው የምትጎጂው ማለት አብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ይሄ ከባድ ነገር ነው። እሷ ራሱ ብትሄድ አይለቁትም ፖሊሶቹ፣ ያውቁታል ኬዙ። የምሬ ነው። በማስፈራራት ደግሞ እኔ በጣም ነው ያዘንኩብሽ። የምሬ ነው። እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪዋለሽ ብዬ አንድ ቀን ማስቤ አላውቅም ነበር። ምን ነው የእሱ ሲያደርገው ምንም አልመሰለህም? ወንድሜ ምናምንም እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ ከአቅሜ በላይ ስለሆነ ነው እኮ። ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ የነበረብሽ እሱን ማሳሰር አልነበረብሽ እንዴ። ተመልከቱ፣ ራስ ወዳድነት አይባልም ይሄ? ራስ ወዳድነት እኮ ነው። ከአቅምሽ በላይ ቢሆን መተው አለብሽ ማለት ምን ማለት ነው? በጣም በዚህ ልክማ ራስ ወዳድ መሆን አስፈላጊ ነው ብዬ አላሰብም። የምር በቃ ዛሬውኑ እንድታስወጪ ፈልጋለሁ። ይኸውልህ አይደለም፣ አይ መፈታቱን ይፈታል፣ ግን ከፈረመልኝ ነው የሚፈታው። ይኸውልሽ ሩታዬ እኔ አንድ ነገር ልንገርሽ፣ ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው። ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባው። ምን አይነት ችግር ይፈጠራል? እንደውም ፖሊስ ጣቢያ ሄዶ ጋሽዬ እኮ ማስመከር ነበረባቸው። አባቴ እንዲታመም ትፈልጋላችሁ ነው ወይስ እናንተ ምንድነው ሐሳባችሁ? እና ሐሳባችሁ ምንድነው? ጀመር ይኸውልህ ጋሽዬ እኔ እንደዚህ አይነት ነገር ውስጥም እንዳይገባ ብዙ ጊዜ ይኸውልህ ጥሪ ያለው እኔ ደግሞ አሁን የመጣሁት ማለት ነው ሩታ እንድታስፈቹ ብቻ ነው። ከፈረመም አልፈረመም አብርሃም ከእስር ቤት እንዲወጣ እንፈልጋለን። በጣም የሚያሳፍረው የምሬ ነው። በጣም የሚያሳፍር ነው የኤፍሬም እውነት። በዚህ ልክ አይደለም። አብርሃምን ማሳሰር ማለት ምን ማለት ነው? ስለምን ንቀት ነው የምታወራው እኮ? ምን ማለት ነው? እሺ ይሄ እኮ ንቀት ነው፣ ከንቀትም በላይ ነው። እኛ ኦኬ የአብርሃም ንቀት አይደለም። አብርሃም የሚያደርጋቸው ነገሮች ንቀት አይደሉም። ሩታ ያደረገችው ነገር ንቀት ነው። እየለመንሽ አብርሃምን ማሳሰር ማለት እኮ ከንቀትም በላይ ነው። በቃ ወንድሜ ነገር እንድታስፈቹ ፈልጋለሁ። አሁንም ቢሆን ይሄንን ነው የምልሽ እኮ። የሚፈታው ሲፈርምልኝ ነው እኮ። እኔ ደግሞ ከዚህ በላይ እንዲታሰርም አልፈልግም። አብርሃም ደግሞ እስር ቤትም ገብቶ ማየትም አልፈልግም። ፈለክም አልፈለክም በቃ የገባበትን ዓላማ ሳያሳካ አይወጣም። ይፈርማል ደግሞ ማለት ነው። እየለመነም ስለነበረ ልፈርም እያለ እየለመነን ስለነበር ይፈርማል። ለኛ ይገበራል ወይ ሩታ? በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ላንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ነገርሽ እንድታስፈችውና እንድታስፈችው ብቻ ነው ፈልገው። ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ። በቃ ከዚህ በላይ ምን ማውራሽ ነገር የለም። እውነት በጣም ያሳፍራል የዛሬ ቪዲዮ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው